እንግዲህ ዝናና መድብል በአካል ተገናኙ። እናም ዝና የሚመካው በጉልበቱ ነበር። ዛሬ ግን የመጨረሻ ተሸነፈም። እሱም ወንጀሉን እንዳለ ዝና የሚሰራውን በሙሉ አሁን መድብልና ሞገስ እንዲሁም ሌላ ሰው እንዳወቁበት ተረዳ። ይህን ጊዜ ለነ መድብል እጅ ሰጠ። ስለ ብሩክ ያለውንም ነገር ዘክዝኮ ተናገረ። እናም አሁን ወንድማችንን ትለቃለህ ወይስ ሌላ ነገር ይከተልህ አለው። ከዛም እባካችሁን በማለትም እነ መድብልን መማጠን ጀመረ። ሞገስ እንግዲህ ዛሬ በድፍረት ከዝና ፊት ለፊት ቆሞ እየተጋፈጠ ይገኛል። በእርግጥ መጀመሪያ ላይ በጣም ፈርተውት ነበረ። አሁን ግን እንዳለ ወንጀሉን ሲነግሩት ዝና አፉን ይዞ ቀረ። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ላይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ምሳሌ ቀጣይ ፓርት ይዘን መጥተናል። እንግዲህ ጀግናው ዝና ማነክቶኝ የሚለው ማለት ነው ዛሬ በመድብልና እንዲሁም ደግሞ በሞገስ እጅ ስር ገብቷል ማለት ነው። ምክንያቱም እንግዲህ ዝና በጉልበቱ የሚመካ እንዲሁም ደግሞ ሁል ጊዜ አሸናፊ ነኝ ብሎ ያስባል። ዛሬ ግን አሁን ያልጠበቀው ነገር ገጠመው። እንዳለ ወንጀሉን ሞገስና መድብል ዘክዝከው ሲነግሩት ወንጀል የሚሰራውን ሰው አወቀብኝ በማለትም እጅ ከፍንጅ ከእነሱ እጅ ገባ። እባካችሁ ምንም አታድርጉ፣ ስለ ወንጀሌ ለፖሊስም አትናገሩ፣ ብሩክን ያለበት ቦታ አምጥቼ እሰጣቸዋለሁ በማለትም ቃል ገባላቸው። መድብል ግን ወንድሜ እጅ እስካልገባ ድረስ ሌላ ችግር ነው የሚመጣው አለ። ኤፍራታን እንግዲህ ዝና ብልጥና አራዳ ነው፣ ማንም ሰው አያታልለውም። ኤፍራታ በሰዓቱ ለመድብል እየደወለች እንዲደውልላት ና ቶሎ እያለችው ነበረ። እናም ለዝና ሲደውል ኤፍራታ ያንን መድኃኒት ልትጨምር ነበር አላማቸው። መድብል ግን በሰዓቱ ደውሎ ዝናን አናደደው። በሚናደድበት ሰዓት እሷ ደግሞ ምግቡ ላይ ጨመረችው። ዝና ጠቅልሎ ሊጎርስ እንዳለ ከመድብል ጋር ስልኩን ከዘጋ በኋላ ኤፍራታ አይኑን ማየት ጀመረች በደስታ። ዝም ማለት ነበረባት። ይህን ሰዓት ዝና ነቃና ሊጎርስ የጠቀለለውን ምግብ ለራሷ መልሶ ጠቅልሎ አጎረሳት። አጅሬው ላጥ ብሎ ሄደ። ከዛም መነሳት አቅቷት እዛው ምግቡ ላይ ደፈት ተብላ ቀረች። ዝና አሁን ላጥ ብሎ ሄዷል። መድብልና ሞገስ ሲመጡ በሷ እንደዛ መሆን እህቴ አስበላውሽ፣ ይህ አረመኔ፣ ይህ ጨካኝ እያሉ ተሸክመው እነ ብሩኬ ቤት ይዘዋት ሄዱ። ይህን ጊዜ ቅድስት ምንድን ነው የተፈጠረው እያለች ምን ሆና ነው ተኝታ በቀኑ ጠራራ አለች። እንዴ አዎ እና ታዲያ ትነሳ፣ ውሃ አንጭ እባክሽ ወሬውን ትተሽ አሏት። ውሃ አምጥተው እላዋ ላይ ሲደፉባትም ልትነቃ አልቻለችም። ቅድስት ቶሎ መንቃት አለባት፣ ችግር ነው እባክሽን አላት ሞገስ። ምንድን ነው ነገሩ ስትልም አይ ቶሎ በይ ሲሏት ያንን ውሃ ሲረጩባትም ከስንት ጊዜ በኋላ በስንት መከራ ነቃች። ኤፍራታ ተጠንቀቂ ብዬሽ ነበር እኮ አስበላውሽ አላት። ከዛ እሷም አንተ ከደወልክለት በኋላ ምግቡን ለኔው ለራሴ መልሶ አጎረሰኝ። ከዛ በኋላ ድፍት አልኩኝ አለች። ተረጋጊና ጠዋት ቤትሽ እንወስድሻለን፣ እዚህ አትቆይም አሏት ለቅድስትም። አሁን እንግዲህ ማሊት እዛ በድንገት ማሊት ቅድስትን መጣራት ጀመረች። ሞገስም ገባ። ሞገስ ሲገባ አንቺን በቀልሻለሁ ሲላትም ስላሳለፈችው ከሱ ጋር ከኔ ጋር ተኝተ ይለ አለችው። ስለዛ ነገር አታስታውሽኝ አንቺ አረመኔ እርኩስ አላት። ከዛም አንተነ እርኩስ እንጂ የሚዜህን ሚስት ሚዜህን ከሃዳ አለችው። ከሃዳ አንቺ ነሽ በማለትም መለሰላት። ሌላው እንግዲህ እጅግ አሁን ላይ ሞገስ በልበ ሙሉነት ተነሳስቷል። እመኝኝ አንቺ ሞገስ ብሩኬ ያለበትን ቦታ እስካልነገርሽን ድረስ እመኝኝ አንቺ ከዚህ አትወጭም።
እዚህ ትበሰብሻታለሽ አላት። ምን በድያችሁ ነው ስትልም ያንቺ ግፍ ገና ብዙ ነው ያንተስ አለችው። የሰውም ደም አለበት እጅሽ አላት። በፍጹም ደግሞ ማንን ነው ያመጣችሁት? እህቴ ኤፍራታን ነው ያመጣችሁት አለችው። ከዛም እዩ እልቅስ ዝና የሚገኝበትን መንገድ ብትነግሪን ነው የሚሻለው፣ አልበለዛ ግን ሌላ ችግር ትፈጥሪያለሽ። አልበለዛ ብሩኬ ካልተገኘ ዝናን ተባብረሽ እንድንይዘው ካላደረግሽ አንቺ ዝው ትበሰብሻለሽ አላት። አላቅለም ከኔ ይልቅ ሚስቱ አብራችሁ አይደለች እንዴ? አትነግራችሁም? ቀጥታ ትመራችኋለች ብላ ለመድብልም ተናገረች። ሞገስ አስፈራርቷት ወጣ። መድብል ተተካ። አሁን ዝና የት ነው ያለው? የዝናን ቤት ታውቂዋለሽ ሲላትም ቆይ ለምንድን ነው እየተራ እየመጣችሁ የምታሰቃዩኝ አለችው። ይህ ስቃይ ነው ሲላትም አላቅም። እዩልክ እልቅስ ሚስቱ አለች አይደል? አብራችሁ አይደለች? ሰተት አድርጋ ይዛችሁ ትሄዳለች አላት። የቤቱን ንገሪኝ ሲላትም አላቀውም። ቤቱ ልውከዱ ነው? እልቅስ ትሞታላችሁ። እኔ አልሄድም። እንግዳውስ እዚሁ እገልሻለሁ። እዛ ዝና ጋ ሄጄ ከምሞት እዚሁ ድፍት ብል ይሻለኛል። ቢያንስ መቃብሬ ላይ አበባ ይደረግልኛል፣ ይተከልልኛል፣ በአግባቡ እቀበራለሁ። ዝና ደግሞ እሱ ፊት ሄጄ ከሚገለኝ እኔን እዚሁ ብገሉ እናንተ ይሻለኛል። መቃብርሽን የምትወስኒው አንቺ ነሽ፣ ግን አንቺ ሳኮኝ የሚቀብሩሽ ሰዎች ናቸው የሚወስኑት። ሲቀጥል እኛ እያለን ዝና ምንም አያረግሽም። ኧረ እባክህ ዝናን አታውቀውም። በፍጹም እንደዚህ አላደርግም። እዚሁ መሞት አይደለ ግደሉኝ፣ አልሄድም። እንግዳውስ ወደርሽም ጠላሽም ማታ በጨለማ ዝና ቤት ተወስጅናለሽ አላት መድብል። አላደርገውም እኛለን እኮ ሲላትም እናንተ መሞታችሁን ፈርታችኋል። ልትዳፈሩት ትሞክራላችሁ እንጂ ልትገሉትና ልታሸንፉት ግን በፍጹም አትችሉም አለችው። መድብል ይሄን ጊዜ ጉሮሯን ሲጥ አድርጎ ይዞ እገልሻለሁ እንግዳውስ በማለት አስለፈለፋት። ሌላው አሁን እንግዲህ ዝና ኮራ ቀብረር ብሎ እየሄደ ነበረ። በእርግጥ መድብል ሲደውልለት ምን አባ ፈለግ አለው። ከዛም ቀጠለ እልቅስ ተገናኝተን ፊት ለፊት ብንጋጠም አይሻልም? ወይት ነው ያለው? ወይት ነው አሁን ልምጣ ሲለው አይ እልቅስ ከፊትህ ስመጣ ቤት መጣ ብለህ ባልጠበቅበት ከፊትህ ነው የምገኘው። ስለዚህ ድንፋታውን በረድ ብታረገው ነው የሚሻለው ሲለውም አይደል አሁኑን እመጣልሃለሁ። ምን ነው እረሳሁ እንዴ? ባለፈ እንዴት እንደዘረርኩ ወይስ ድጋሜ ልዘርረህ አለው። እመነኝ ዛሬ በፍጹም አትድንም ከኔ አለው። እሱን አብረን የምናየው ይሆናል። ግንፍል ማለትህን ትተህ እልቅስ አርፈህ ብትቀመጥ ይሻላል። አሁን እኔ አንተ ሳኮን እኔ ፈልጌ ነው የምመጣው ፊት ለፊት። ሲቀጥል የያዝኩትን ነገር ብነግርህ ከመንገርህ ወይም ደግሞ ከመንገሬ በፊት ወይም ሌላ ግርግር ከመፍጠራችን በፊት የምነግርህ ነገር እሳት ላይ እንደተጣለ ፕላስቲክ ጭምድድ ኩብሽሽ ትላለህ አለው መድብል። እሱን አብረን እናያለን ሲለውም እንግዳውስ እኔም ማገኘ ከፈለክ ምንም አይነት እንቅስቃሴ ወይም ደግሞ ይሄ ግንፍል የሚል ጢም አላበቀልክም እንዴ? የ15 ዓመት ወጣት ነው። ምን ነው ግንፍል አበዛ። እሱን የምታደርግ ከሆነ ሌላ ትልቅ ችግር ውስጥ ትገባለህ። አርፈ ቀስ ብለ ምንም ነገር ሳታደርግ ብዙ የማስረዳህ መረጃ አለኝ አለው። ዝናም እሺ በማለት ጉዞውን ቀጠለ። መሀሊት ወደ ቤቷ ማለት ኤፍራታ ወደ ቤቷ ሄደች። እዛም ዝና ደውሎ ስለ መሀሊት ምን አለ ሲላት ምንም ምን ሆነሻል ሲላት አሞኛል አለችው። ምን ሆነሽ? ትናንት አንተ ጋር ምግብ ከበላም በኋላ ስታጥረገርገው አልነበር እንዴ? ምን ሆንሽ አላት። ምንም እኔ እንጃ አለችው። ከዛም በቃ መሀሊት ምን አዲሳለህ? ምንም ነገር የለም። ለፖሊስ ታላመለከትን እንዴት እናገኛታለን አለችው። እሱን ነገር ድጋሜ ለፖሊስ
ስም ብታነሺ እገልሻለሁ፣ እኔ ራሴ እፈልጋታለሁ በማለትም ጮኸባት። እሷም እሺ አለች። ሌላው እንግዲህ አሁን ላይ ማህሌት ቅድስትን ጠራች። ብዙ ነገር መጠየቅ ጀመረች። ቀጠለችና ምሳሌ ለምንድን ነው እዚህ የማትመጣው አለቻት። ምሳሌ ደግሞ እንደባለፈው አንቀሽ ልትገሊያት? ምን ነው እንደሷ እድሜ ባደረገኝ ማለት በቃ ምንም ብላ ምንም አትሞትም፣ እንደ ድመት ነፍስ 10 ነው ያላት አለቻት። አረ ትኖርበት። በስማ እሷ ደግሞ ምን አደረገችሽ? ለምንድን ነው የምጣያት ግን? በሷ ምክንያት መስሎኝ እዚህ ችግር ውስጥ የገባሁት አለቻት። አንድ ቀን እንኳ እዚህ እንኳ ታስረሽ ለምን እዚህ ተገኘው ብለሽ ራስሽን አትጠይቂም? አረ አንቺስ ከፋ ሙሀይብ፣ አዲሱ ስድብሽ ነው አለቻት። ቅድስትም አንቺ ሙሀይብ ዝም በይ በማለትም መጮህ ጀመረች። ከዛም በዚህ ሰዓት አማራጭ የላትም። አብልኝ ርቦኛል አለች። አጠጭኝ ስትላትም ስድብሽን ጠጭው ብላ ጥላት ሄደች። አሁን ሞገስና መድብል ሰተት ብለው ከነ በድፍረት ሄደው ቁጭ አሉ። ወንድሜ ካልተገኘ ወንድሜ እሞታለሁ የሆነ ነገር ከሆነ እና ሞገስ አደራህን፣ አንተ ግን ራስን መጠበቅ አለብህ አለው። ስለ ሞት አታንሳ በማለትም መለሰለት። ሲቀጥል እንግዲህ እንደውም ደግሞ ሉላና ዳጣ እየሄዱ እያለ ዳጣ ተንኮል ስላለባት ሞገስ ዝና መጣ ብላ አስደነገጠቻት። ይህን ጊዜ እንበርከክ ብላ ደንግጣ ቀረች። ይህን ያክል በነፍሴ ነው የተጫወሽው፣ በነፍሴ ዝና ምን ያክል ህይወቴን ሲኦል እንደሚያደርገው ተነሩሄ እንደሚቀብረኝ እያወቅሽ እንዴት እንደዚህ ታረጊያለሽ? የእውነት በዚያ አይቀለድም አለቻት። ይቅርታ ይህ አረመኔ ይህ አውሬ አለች። ምግብ ቤት ወይ የሆነ ቦታ ውሰጂ በማለት ይዛት ሄደች። ሌላው እንግዲህ መድብልና ዝና ፊት ለፊት ተጋፈጡ። ሞገስም አብሮ። ቻናሉን ሰብስክራይብ እያረጋችሁ